ትልቅ ሰው አወራም ያለው ማን ነው? እሻን ዝም በይና ሂጂ በእናትሽ ነይ። እንዴትም የትም ብገባ አላመልጣት። ካሁን በኋላማ ምን ዋጋ አለው? ቤተሰቦቼን አውቃለች። ማንም ሰው አያስፈልገኝ። ነገሩን ራሴ እፈታዋለሁ። ለምንድን ነው ከኋላክ የሆነው? ከኋላክ ለምንድን ነው የሆነው እያልኩ ነው። አንተ ሰውዬ አሰማም እንዴ? ጀርባክ ለምንድን ነው ከኋላክ የሆነው? ራሴ በጣም ብዙ ፈተና አለብኝ። ያንቺን ለኔ ያልፍልኝ እኔ ስለማልችለው ነው። የኔን ደግሞ ላንቺ አልሰጠሽ አንቺ እኔን ፈተና መሸከም ስለማትችይ ነው። አየሽ አይደለ? ፈጣሪ በፍጹም ተሳስቶ አያውቅም። ምን ማለት ነው? ፈጣሪ ግደል አይልም። እንዴት እንደዚህ ስታደርግ ፈጣሪ ዝም ይላታል? እንደዛ ከሆነ ፈጣሪ እራሳችሁን አጥፉ ይላል። እንደዛ አይልም እኮ ይፉ፣ እየሰማሽኝ ነው? ፈጣሪ ተስፋ ቁረጡ አይልም። እሺ ፈጣሪ ግራን ለመታቀኝ ሰጥ ነው የሚለው። ገባሽ? ምንም ብትይ ልታስቆኛችሁ ይበረብ። እኔስ ማን አለኝ? እኔ ላሳዝንሽ። ከዚህ በላይ ራስሽን መጉዳታው ምን ይባላል? አየሽ አይደለ? ዝም ብለሽ ስታስመስይ ነው እንጂ ወንድሜን አትወጂውም ነበር ማለት ነው። ምን ማለት ነው? ብትወጂውማ ኖሮ ትተሽው ስለመሄድ አታስቢም ነበር። ትተሽው አትሄጂም ነበር። ልሞት ራሴን ላጥፋ አትይም። በፍጹም ተስፋ አትቆርጭም ነበር። ገባሽ? እሱ እኮ ላንቺ ብሎ ነው የታሰረው። በአንቺ ተስፋ ስላለው ነው። ነገ ሌላ ተስፋ ስላለ ነው። አዲስ ተስፋ ስላየ ብቻ ነው። ገባሽ? አንቺ ስለሚያምንሽ ነው። አለችኝ ብሎ ስለሚያስብ ነው የታሰረው። አንቺ ግን ጨክነሽ ራስሽን ልታጠፊ ነበር አይደለ? ቆይ ትንሽ እንኳን አይሰቀጥጥሽም? እባክሽ ለምንሽ፣ ምንም ድምፅ መስማት አልፈልግም። መሞት እፈልጋለሁ። ልጄ ናፍቆኛል። አንቺ ዝም በይ። እኔ መጠየቅ የፈለግሽውን ነገር ልንገርሽ። ወደዚህ እንድትመጪ ያዘዘው ናታን ነው። ምክንያቱም የወጋችሽ ኤፍራታ ነች። ተርፍሻል። ግን እሱ ደግሞ ወቅቱ ሊገልሽ ይፈልጋል። ዳጊ ዝም በይ እባክሽ። አንቺ ሴጣን አረመኔ ነሽ ሴትዮ። ሰላም ውዴ ቻናሌ ቤተሰቦች እንዴት ከረማችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁልኝ። ሐረግ ድራማ እንግዲህ የቃል እህት ሌላ ታሪክ እየሰራች ነው። እንግዲህ ወንድሟ እስከ ዛሬ ድረስ ፈልጎ ሊያገኘው ያልቻለውን አግቶ እያስፈራራ ልጁ የት ነው ብሎ ሲጠይቅ ሊነግሩት ያልቻሉትን የቃል እህት ግን ሀና ማለት ነው ይህን ነገር ሳትደርስበት አትቀርም። እንግዲህ የልጁ ሞግዚት የነበረችው ልጁን ለሉሊት አሳልፋ የሸጠችው ሴትን አግታ ቤቷ ውስጥ አምጥታታለች። እሱም እንግዲህ ልጁ ያለበትን ቦታ እንድትጠቁማት ነው። ሴትዋን እንግዲህ አግታ ቤቱንም እንዳታውቀው አይኗን ሸፍና ነበረ ቤቷ ያመጣቻት። እሷ ግን የሆነ ነገር ያሰበች ይመስለኛል። እሱም እንግዲህ በጣም የምትወደው ወንድሟ በኤፍራታ ምክንያት ታስሮባታል። ስለዚህ ወንድሟን ለማስፈታት የኤፍራታ ልጅ በእጇ ማስገባት አለባት። የኤፍራታ ልጅ በእጇ ገባ ማለት ኤፍራታ ሂዳ ቃሏን እንድትሰጥ ራሷ እንደወጋች ተናግራ ልጇን እንድትሰጣት ልትደራደራት መሰለኝ። እንግዲህ እዛ ቤት ያኔት የለኮሰችው እሳት ቤቱን ሁሉ አቀጣጥሎታል። በውሸት ታሪክ ያኔት ቤቱን አቀጣጥለዋለች። ዳግም ብዙ እውነቶችን እያወቀ እህቱ ይህን ሁሉ ስራ ስህተት ስትሰራና ቤታቸው ሲመሰቃቀል ዝም ብሎ እያየ ነው አሁን ድረስ። ሉሊት የልጅ ገዳይ ናት ስትል እህቱ አይደለችም ብሎ ለመከራከር አንዴ እንኳን እህቱ እንደዚህ እየተሰቃየች ልጇ በህይወት እንዳለና እንደሚያውቅ እንኳን መናገር አልቻለም። አሁንም ምንም እንደማያውቅ ሰው ዝም ብሏል። ይህ ምን አይነት ድንዝዝነት እንደሆነ አላውቅም። የዳግም ማለት ነው ሲሆን የወንድምነቱን ልጇን የእህቱን ልጅ ለማግኘት መጣር ነበረበት። እሱ ግን ጭራሽ ምንም እንዳልተፈጠረ አሁን እንኳን መናገር አልቻለም። አሁን እንኳን ልጇ በህይወት እንዳለ እንኳን መናገር አልቻለም። እንግዲህ በባለፈው ክፍል ላይ ኤፍራታ ሉሊትን በጩቤ ወግታ በቢላ ወግታ እንደ ሞተች ነበር የምናውቀው። ነገር ግን ሉሊት በህይወት አለች። እንግዲህ ሉሊት እንደምታዩት ሌላ ቦታ ተደብቃ ናታን ምክንያቱም በህይወት እንዳለች ካወቀ ይጨርሳታን ብለው ስለፈሩ ሌላ ቦታ ደብቀው አስቀምጠዋታል። አብሯት ያለውም እንግዲህ ዳግም ነው የኤፍራታ ወንድም።
እና ይሄ ነገር በዚህ እያለ እንግዲህ የቃል እህት ሴትዋን አግታ መታ ልጁ የት እንዳለ ልትነግራት ሴትዋን አስፈራርታታለች። ሴትዋም እንግዲህ ልጁ የት እንዳለ እነግርሻለሁ ብላ ይዛት ወደ ልጁ ወደ ታገተበት ቦታ እየሄደች ነው። የቃል እህት ሌላ ሰዎች ከጀርባ ሌላ ነገር ካላደረጓት በስተቀር በዚህ ሰዓት የኤፍራታን ልጅ በእጇ ልታስገባ ትንሽ ነው የቀራት። ያ ማለት እንግዲህ ለኤፍራታ ትልቅ እድል ነው። ልጇ በህይወት እንዳለ ካወቀች ብዙ ነገሮች ይስተካከላሉ። ሉሊትማ ለመሞቷ ደግሞ እድሜ ልክ እስራት እንዳይታሰሩ ይረዳቸዋን ብዬ አስባለሁ። ሉሊት ብትሞት ግን በጣም ከባድ ነበረ፣ በዛ ላይ ምንም ባልተፈጠረ ነገር። ሌላኛዋ ደግሞ እንግዲህ ያኔት ናት። ያኔት የዛን ቤት እሳት ካቀጣጠለች በኋላ እስካሁን ድረስ አንድም ነገር ትንፍሽ አላለችም። የዛን ቀን ነበረ ለኤፍራታ የልጅሽ ገዳይ ሉሊት ናት ብላ ሉሊት ኤፍራታ ቀውሳ ከቤት እንድትወጣ ካደረገች በኋላ ለናታንም ተመሳሳይ ነገር ነግራ የቤቱ ሰው ልቅ ብለው ሲሄዱላት ነበረ። ቤታቸውን እየፈተሸች እያለ ከመሳቢያ ውስጥ የሆነ ፎቶ ታገኛለች። ያ ያገኘችው ፎቶ የናታን ቤተሰብ ነው። ወይ የእናቱ ነው ወይ የአባቱ ነው ወይም ደግሞ የያፌት ነው። ብቻ ከነሱ አያልፍም። እና እንግዲህ ፎቶውን ባገኘችው ሰዓት ነበረ ያኔት ባለች በድርቅ ብላ ምንድን ነው ያደረግኩት፣ ምንድን ነው የሰራሁት እያለች ደንዝዛ የቀረችው። ከዛ በኋላም ፎቶውን እንኳ ያዙራ ለኛ ማሳየት እስካሁን ድረስ አልቻለችም። ምንም ነገርም ስትንፍስ ስትል አልሰማናትም። ነገር ግን አንድ ነገር ስታስታውስ አይተናል። እንዴት አድርጋ እነ ቃል ቤት እንደገባችና ቃልን የወደደችው መስላ ወደ እነ ቃል ቤት የታመመች መስላ ለእህቱ ጓደኛ ሆና ቤታቸው እንዴት እንደገባች ግን ስታስታውስ ነበረ። ከመጀመሪያውም ወደ ቤታቸው የመጣችው ቃልን ስለወደደችው ወይም ደግሞ እሱን ስለፈለገች ሳይሆን ሆን ብላ ለበቀል ነበረ። እኔ ግራ የገባኝ አሁን የነ ናታን እህት ብትሆን ኑሮ እርግጠኛ ነኝ የእናታቸው ልጅ ብትሆን ያውቃሉ ብዬ አስባለሁ። አይደለ? የአባት ልጅ ናት እንዳልል ደግሞ የእሱ አባት በህይወት አለ። በህይወት እንዳለ የምናውቀው እነ ቃልን ስታጠምዳቸው ለመጀመሪያ ጊዜ ነበረ። መንገድ ላይ ወድቃ እያለ ከመውደቋ በፊት ግን አግኝቻቸዋለሁ፣ እየተከታተልኳቸው ነው፣ አሁን በቁጥጥር ስር ናቸው ትላለች። አባዬ አታስብ፣ አሁን ላገኛቸው ስለሆነ እያለች ከአባቷ ጋር ያኔ ስታወራ እንግዲህ አይተናል። ስለዚህ አባቷ በህይወት አለ። አባቷ በህይወት ያለ ሰው ከሆነ የማን እህት ብትሆን ነው? የኤፍራታ አባትም በህይወት የለ፣ የኤፍራታ እህት ናት እንዳንል ማለት ነው። እና ትንሽ ወሰብሰብ ብሏል። ነገር ግን ከነናታን ጋር የተያያዘ ነገር ነው። ከነናታን ጋር ቤተሰብ ነገር አላት። ብቻ በማን በኩል እንደሆነ ባናውቅም እንግዲህ እና ያኔት እንግዲህ ፎቶውን ይዛ ምንድነው ያደረግኩት እያለች ከተጸጸተች በኋላ ቀጥታ ወደነ ገነት ቤት ነበር ሄደችው። ወደነ ሉሊት ቤት ነው ሄደችው። እዛ ቤት ውስጥ ቁጭ ብላለች። ማንንም ሰው አታወራም። ፎቶውን እያየች እንዴት ብላ እነ ቃል እንዳገኘቻቸውና እንዴት እንዳጠመደቻቸው ስታስታውስ ነበረ። በመጨረሻም እንግዲህ ደመነፍሷን ተነስታ ወደ መኝታ ቤት ትገባለች እና አቤል ድንገት ወደዛ ቤት ይመጣል። ማነሽ እዚህ ምን ትሰሪያለሽ እያለ ሲጠይቃት አያገባህም፣ እኔ የዚህ ቤተሰብ አባል ነኝ እያለች ሰምተናታል። እንግዲህ የዚህ ቤተሰብ አባል ነኝ፣ ያ ማለት የኤፍራታ እህት ልትሆን አትችልም። በእርግጠኝነት የናታን ናት። የናታን ፋሚሊ ወይም ደግሞ ቤተሰብ እህቱ ባትሆንም ማለት ነው። እንግዲህ እህቱ ከሆነች ደግሞ ያው እንዴት ብሎ የሚለው ሌላ ታሪክ ነው። ግን እስካሁን እሷ ስለያዘችው ፎቶም ሆነ እነ ቃልን ለምን እንደቀረበቻቸው ለምን ልትበቀላቸው እንደፈለገች እየተናገረችው ነገር የለም። እንግዲህ ያኔት አሁን ላይ ያኔት ጠንክሪ፣ የጀመርሽውን ነገር መጨረስ አለብሽ እያለች ነው እንደገና። እናም እንግዲህ ናታንን ማየት አለብኝ ብላ ወደ ፖሊስ ጣቢያም ስትሄድ እያየናት ነው። ግን ያኔት ማናት? ይሄ ራሱ በጣም ትልቅ ጥያቄ ነው። ሌላው ደግሞ እንግዲህ ኤፍራታ እኔ በቃኝ መኖር፣ ሁሉም ሰው የሚያውቀው ሉሊት እንደሞተች ስለሆነ እንግዲህ ኤፍራታ ራሷን ለማጥፋት እየሞከረች ትገኛለች። ባሏ እኔ ነኝ ሉሊትን የገደልኩት ብሎ እስር ቤት ገብቶ እያለ እሱን ከመታደግ ይልቅ ራሷን ለማጥፋትና ከነገሩን ለመሸሽ እየሞከረች ያለች ትመስለኛለች። እንግዲህ ኤፍራታ በቃ ይተው ብላ ወደ ልጇ መቃብር ሄዳ ነበረ።
እውነት ግን እኔ በጣም እዚህ ነገር ላይ የምናደደው በዳግም ነው። እህቱ እንደዚህ እየተሰቃየች ባዶ መቃብር ላይ ልጇ የሌለበት የልጇ አጥም የሌለበት የውሸት ባዶ የሆነው መቃብር ላይ ሄዳ በባዶ እህቱ እንደዚህ ስትሰቃየው ሁሉ ነገር ሲደርስባት እያወቀ እንዴት ዝም እንዳለ። ይሄ ወንድም አይደለም፣ ይሄ ወንድም ነው ለማለት ራሱ በጣም ከባድ ነው። እና ኤፍራታን የመሰለች ውድ እህት በስንት መከራ ያገኛት፣ ለዛውም ካደገ በኋላ አብረው አላደጉም። እሷም እንግዲህ ገነት ከወለደቻት በኋላ እነ ቤዛ በር ላይ ጥላት እነሱ ካነሷት በኋላ ነበር ወደ አረብ ሀገር ሄዳ ነው የመጣችው። ዳግምን እራሱ አላሳደገችውም። እና እንግዲህ በዛ ሁሉ እሱ እህት እንዳለው እንኳ አያውቅም። ከዛ በኋላ ያገኛት ውድ እህቱ ናት። ለእሷ እንዴት ሊያንስ እንደቻለ አላውቅም። ቤተሰቡ እንደዚህ ብጥብጥ ሲል ምንም እንደማያውቁ ነው ዝም ብሏል። ነገር ግን አሁን ላይ የኤፍራታን ልጅ የቃል እህት በእጇ የምታስገባው ይመስለኛል። እናም ግዴታ ወንድሜን ካላስፈታሽ ልጅሽን አልሰጥሽም ብላም ደግሞ ሌላ ጨዋታ ልትጀምር ይመስለኛል ዝም ብዬ ሳስበው። በእርግጥ ሉሊት ካልሞቶች ማናቸውም እስር ላይ ይቆያሉ ብዬ አላስብም። ነገር ግን ሌላ ነገር አለ። ኤፍራታ ወደ ልጇ መቃብር ቢላ ይዛ ሄዳ እራሷን ለማጥፋት ስትሞክር እያየናት ነበረ። እናም እንግዲህ እናቷና አፄ ናቸው ያዳኗት። በመጨረሻም እንግዲህ ገነት ለፂ ሉሊት በህይወት እንዳለች እና ዳግም የሆነ ሌላ ቦታ ይዟት እንደተቀመጠ ሆስፒታል ከገባች ናታን ይጨርሳታን ብለን ፈርተን ነው በህይወት አለች እስካሁን ድረስ ትላታለች። በዚህ ሰዓት ነበረ እንግዲህ ቢላውን እንደያዘችው ወደ ሉሊት ሂዳለች። ፂ ስህተት እንደማትሰራ ተስፋ እናደርጋለን። ሉሊት በህይወት አለች፣ ማውራት ሁሉ ትችላለች። በነገራችን ላይ ዳግምን እየጠራችው ነበረ። የሆነ ነገር ልትነግረው ፈልጋ ይመስለኛል። ነገር ግን ዳግም ሊያዳምጣት አልፈለገም። አፍሽን ዝጊ ምናምን ብሎ ዝም እንድትል አድርጓታል። ምን እንደፈለገች እንኳ ቢያዳምጣት ጥሩ ነበረ። ሉሊት እንደዛ ለሆነችበት ምክንያት ምንም አይነት እሷ ተጠያቂ አይደለችም። ይሄን ነገር እሱም ጠንቅቆ ያውቃል። ግን ሊያዳምጣት አልፈለገም ዳግምም። ሉሊት ግን በህይወት አለች። እንደውም በዚያ አማኝተው ከድራማው ላይ ያስወጧት ነው በቃ ብለን ነበረ። ሉሊት በህይወት አለች። ኤፍራታም እንግዲህ ራሷን ለማጥፋት እንደሞከረች ለናታን እስር ቤት ሄዳ ነግራው ነበረ። በዛ የተነሳ እንግዲህ አስቡት ምን እንዳደረገች ማለት ነው። እሱ ለእሷ ብሎ እስር ቤት ገባ ማለት ለእሷ ብሎ ማለት አልችልም፣ ልጁ የጋራቸው ልጃቸው ነው። ነገር ግን እኔ ነኝ ብሎ እጁን ሰጠ። እሷ ምንም እንድትሆንበት ስላልፈለገ ነው አይደለም። ስለዚህ እሱ የሚወጣበትን መንገድ እንደማመቻቸት እሱ እዛው ይበስብስ ብላ ራሷን አጥፍታ ልትገላገል ነበረ። እና እንግዲህ ፂም ይሄን ነገር በደንብ አስጠንቅቃታለች። ወንድሜ እኮ ስለሚያምንሽና ስለሚወድሽ ነው እጁን ሰጥቶ እስር ቤት የገባው በማለት ኤፍራታን ስታስፈራራት እያየን ነው። እንግዲህ ጽዮን ቢላውን ይዛ ሉሊት ወዳለችበት ቦታ ሄዳለች። እናም የበቀል ስሜት ነው አይኗ ላይ የሚታየው። ምናልባት ሉሊትን ከጎዳቻት በጣም ከባድ ነው። ናታን እዛ እስር ቤት አይወጣም እስከ መጨረሻው ማለት ነው። እና ውድ ቤተሰቦች እንግዲህ በቀጣይ ክፍል የቃል እህት ሀናን የኤፍራታን ልጅ ከታገተበት ታገኘው ይሆን? በጣም አጓጊ ነው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።